ዛሬ የምናወራው ስለ ርቀት አይደለም፣ ስለ ራዕይ እንጂ። ዛሬ ወደ ካስፒያን ባህር ዳርቻ እንጓዛለን። ዝግጁ ናችሁ? የእሳት ምድር ወደምትባለው አዘርባጃን። ርቀቱ በሺዎች የሚቆጠር ኪሎ ሜትር ቢሆንም አዲስ አበባና ባኩን የሚያስተሳስራቸው የማይበጠስ የዲፕሎማሲና የልማት ገመድ አለ። የሁለቱ ሀገራት የታሪክ ድርና ማግ የተቆላለፈው ገና በ12ኛው ክፍለ ዘመን እንደሆነ አንዳንድ ጸሐፍት ያስቀምጣሉ። ለዚህ ማኝነት ሲሰጡ ደግሞ ቀድመው የሙጂራዲን ቤይላቃኒን ስም መጥራት ይቀላቸዋል። የታዋቂ የአዘርባጃን ገጣሚ እንደ አውሮፓውያኑ አቆጣጠር በ1130 ከአዘርባጃናዊ አባትና ከኢትዮጵያዊት እናት እንደተወለደ የታሪክ መዛግብት ያመላክታሉ። ይህ የደም ትስስር በኢትዮጵያና በአዘርባጃን ሕዝቦች መካከል ያለውን ጥንታዊ የዲፕሎማሲ ዘመን የሚያወሳ እንደሆነ በብዙዎች ዘንድ ይታመናል። አዘርባጃን በሶቪየት ህብረት ስር በነበረችበት ወቅትም የአዘርባጃን ዋና ከተማ ባኩ ለብዙ ኢትዮጵያውያን የእውቀት መፍለቂያ ሆናም አገልግላለች። በተለይ ብዙዎቹ ኢትዮጵያን በፔትሮሊየም ኢንጂነሪንግ፣ በኢንዱስትሪ ሳይንስና በወታደራዊ ሳይንስ የሰለጠኑት በባኩ በሚገኙ ተቋማት ውስጥ እንደነበርም ይጠቀሳል። ታዲያ እነዚህ ሀገራት በጂኦግራፊ ቢራራቁም በስትራቴጂካዊ ፍላጎት እንዴት ተገጣጠሙ? ከካስፒያን ባህር እስከ ቀይ ባህር የተዘረጋው አዲሱ የልማት መስመር ለኢትዮጵያ ምን ይዞ ይመጣል? ቆይታችን ይህን ይመልሰዋል። ኢትዮጵያና አዘርባጃን የዲፕሎማሲ ግንኙነት የጀመሩት በ1985 ዓ.ም አዘርባጃን ነፃነቷን ካወጀች በኋላ ነው። በወቅቱ ኢትዮጵያ የአዘርባጃን ሉዓላዊነትና ነፃነት እውቅና በመስጠት ቀዳሚ ከነበሩ ሀገራት ተርታ ናት። አዘርባጃን በአዲስ አበባ የራሷን ኤምባሲ በ2008 ዓ.ም የከፈተች ሲሆን ይህም ለሁለትዮሽ ግንኙነቱ ብቻ ሳይሆን ለአፍሪካ ሕብረት ያላትን ትኩረት ለማሳየት የተደረገ እርምጃ ነበረ። ይህንን ተከትሎ ታዲያ እንደ አውሮፓውያኑ አቆጣጠር ከ2017 ጀምሮ የውጭ ጉዳይ ሚኒስትሮች የጋራ ምክክር በማድረግ በንግድ፣ በኢንቨስትመንትና በባህል ዙሪያ በርካታ ስምምነቶችን አጽድቀዋል። የጠቅላይ ሚኒስትር አብይ አህመድና የቀዳማዊት እመቤት ዝናሽ ታያቸው የባኩ ይፋዊ የስራ ጉብኝትም ኢትዮጵያና አዘርባጃን በጂኦግራፊ ምንም እንኳ ቢራራቁም በታሪክና በጋራ ራዕይ የተቆራኘ ወዳጅነታቸውን ለማጠናከር ያለመ ነው። ኢትዮጵያ በአሁኑ ወቅት አዲሱ የዲፕሎማሲ አማራጭ ፖሊሲ ወይም ኒው ዳይቨርሲፊኬሽን ፖሊሲ በመተግበር ላይ ትገኛለች። ይህ ፖሊሲ የተለመዱ የኃይል አሰላለፎችን በማለፍ እንደ አዘርባጃን ካሉ በቴክኖሎጂና በአሰራር በበለጸጉ ሀገራት ጋር ሁለቱንም አሸናፊ የሚያደርግ ጥምረት መፍጠር ላይ ያተኩራል። አዘርባጃን በደቡብ ካውካሰስ፣ ኢትዮጵያ ደግሞ በአፍሪካ ቀንድ ያላቸው ቀጠናዊ መሪነቶች ጉልህ ናቸው። ይህንን በማስተሳሰር አዲስ የታሪክ ምዕራፍ በመጻፍም ላይ ይገኛሉ። በተለይ የደቡብ ትብብርን በእኩልነት መርህ ላይ የተመሰረተ የሁለንተናዊ ልማትና የዲፕሎማሲ አጋርነትን በእጅጉ የሚያጎለብት ግንኙነት በሀገራቱ መካከል መመስረቱ አመላካች ነው። በደቡብ ትብብር ውስጥ አንድ መልክ የሆነው የልምድና የእውቀት ልውውጥ ኢትዮጵያንና አዘርባጃንን አስተሳስሯቸዋል። ላለፉት የለውጥ ዓመታት የተቋማት ሪፎርሟን ቀጣይነት በመፍጠር በብቃት እየተሻገረች ያለችው ኢትዮጵያ ፊቷን ፈጻሚ ኃይል ወደ ተከማቸበት የሲቪል ሰርቪስ ማዞሯ ይታወቃል። ከሀገር በቀል ኢኮኖሚ ማሻሻያው ጋር ተያይዞም ብቁ ቀልጣፋ አስፈጻሚ ኃይል ለመገንባት የምታደርገው የሲቪል ሰርቪስ ሪፎርም አጋዥ ሆነውና በአዘርባጃን ተጀምሮ ተሞክሮ ወደ ኢትዮጵያ የተሸጋገረው የሞሰብ አንድ ማዕከል አገልግሎት የሁለቱን ሀገራት የጋራ ትልም የበለጠ የሚያጠናክር ይሆናል። በአዘርባጃን ምህጻረ ቃል የአሳን ሰርቪስ ሞዴል፣ በእኛው ደግሞ የሞሰብ አንድ ማዕከል አገልግሎት የዜጎችን አገልግሎት አሰጣጥ በማዘመን በርካታ አገልግሎቶች በአንድ ላይ ተጣምረው በቀለለ መልኩ እንዲሰጥ የሚያስችል ነው። ኢትዮጵያ እንደ አፍሪካ ቀንድ የዲፕሎማሲና ኢኮኖሚ መልህቅነቷ፣ አዘርባጃን ደግሞ የደቡብ ካውካሰስ የኢነርጂና የቴክኖሎጂ እንዲሁም የሎጂስቲክ ማዕከልነቷ የጠቅላይ ሚኒስትር አብይ አህመድ ጉብኝት ትልቅ ጥቅሞችን ይዟል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢልሃም አሊየቭ ጋር በፖለቲካ፣ ኢኮኖሚያዊ፣ በኢንዱስትሪ ፓርኮች፣ በነፃ የንግድ ቀጠና ግንኙነቶች እንዲሁም ደግሞ በሌሎች አጋዥ ጉዳዮችና በቀጠናዊ ደህንነት ዙሪያ ጥልቅ ምክክሮችን አድርገዋል። በሁለቱ ሀገራት መካከል የእውቀት ሽግግርና ወታደራዊ የቴክኖሎጂ ትብብር መኖሩም ኢትዮጵያ በአፍሪካ ቀንድ ያላትን የቀጠናውን የሰላም ዘብነት ሚና በቴክኖሎጂ ለማሳደግ እድል ይሰጣል። ይህ ጉብኝት የቀጠናዊ ትስስር ድልድይ ተደርጎ ይወሰዳል። በሁለት ሀገራት መካከል ብቻ ሳይሆን በሁለቱ ስትራቴጂካዊ ቀጠናዎች መካከል ድልድይ ይፈጥራል። በባኩና በአዲስ አበባ አዘርባጃን ለኢትዮጵያ ወደ ማዕከላዊ እስያና ሩሲያ ገበያ መግቢያ በር ተደርጋ ትቆጠራለች።
ኢትዮጵያ ደግሞ ለአዘርባጃን ወደ መላው አፍሪካ ገበያ መግቢያ በር ናት። ይህ የታዳጊ ሀገራቱን የንግድ ትስስር በእጅጉ እንደሚያሳድገውም ይጠበቃል። በአዘርባጃን ጉብኝት ያደረገው የኢትዮጵያ ልዑክ የኢንዱስትሪና የቴክኖሎጂ ፓርኮች ጉብኝቱ ልምድ የሚቀሰምበትና በጋራ ሊሰሩ የሚችሉ ጉዳዮችም የሚበሰሩበት ይሆናል። በሀገራቱ መካከል በቅርቡ በአዲስ አበባ የሚካሄደው ግዙፍ የቢዝነስ ፎረምም ዓለም አቀፍ ባለሀብቶችን በማሳተፍ በማዕድን በታዳሽ ኃይልና በኢንዱስትሪ ፓርኮች ላይ የኢንቨስትመንት አቅምን እንደሚያጠናክር ይታመናል። የጠቅላይ ሚኒስትር አብይ የባኩ ቆይታ በዓለም አቀፍ መድረክ የጋራ ድምጽ የመያዝ አስፈላጊነትንም ያመላክታል። በተለይ በአየር ንብረት ዲፕሎማሲና በዓለም አቀፍ መድረኮች ላይ ታዳጊ ሀገራት የጋራ አቋም እንዲኖራቸው ምክንያት ይሆናል። ሁላችንም እንደምናስታውሰው በአየር ንብረት ላይ የሚመክረው የኮፕ 29ን ያስተናገደችው አዘርባጃን ለኮፕ 32 አዘጋጇ ሀገራችን ኢትዮጵያ ያገኘችውን ልምድ የምታካፍልበት ነው። ታዳጊ ሀገራት በዓለም አቀፍ የአየር ንብረት ድርድር ላይ ያላቸውን የመደራደር አቅም በጋራ እንዲያሳድጉ የሚረዳ ልምድም ይቀመርበታል። የጠቅላይ ሚኒስትሩ የባኮ ጉብኝት በልዩ አጋጣሚ የታጀበ ጭምር ነው። አዘርባጃን በእጅጉ የሚያስቡት 34ኛው የኮጃሊ ጭፍጨፋ መታሰቢያ ቀናቸው ከጠቅላይ ሚኒስትሩ ጉብኝት ጋር መጣጣሙ በዲፕሎማሲው ረገድ ትልቅ ትርጉም ተሰጥቶታል። ኢትዮጵያ በዚህ አስቸጋሪ የታሪክ ወቅት ከአዘርባጃን ጎን መቆሟ የሁለቱን ሀገራት ጥልቅና የማይበገር ወዳጅነት እንደሚያሳይ ተደርጎም በተጽዕኖ ፈጣሪ ማህበራዊ ሚዲያዎች ላይ እየተዘዋወረ ነው። አጠቃላይ ግን በዚህ ጉብኝት የካስፒያን ባህር ከአፍሪካ ቀንድ ጋር ተገናኝቷል። እናም የጉብኝት የደቡብ ትብብርን ከምልክት ባለፈ ወደ ተግባራዊ ውጤት ተኮርና እኩልነትን መሰረት ያደረገ አጋርነት በመለወጥ ለሌሎች ሀገራት እንደ አርአያ የሚጠቀስ ነው። ኢትዮጵያ የአዘርባጃንን የተሳኩ የሪፎርም ተሞክሮዎች ከራሷ ነባራዊ ሁኔታ ጋር በማጣጣም ተግባራዊ ካደረገች የተጀመረው ሀገራዊ ብልጽግና ጉዞ ይበልጥ እንደሚፋጠንና በዓለም አቀፍ መድረክ ያላት ተጽዕኖ እንደሚጨምርም ጥርጥር የለውም።